ሙሼ ቀብራራው ስፔን 4-0 በአግባቡ ማለት ነው ሳውዲን አንቀባራታለች። በባለፈ ከኬፕ ቨርዲ ጋር በነበረው ጨዋታ ላይ ስፔንን አይታችሁ የገመታችሁ ማለትም ይሄ ቡድን ለዋንጫ ላይ ሄድ ይችላል አስፈሪ ነው ላላችሁ አሬ ኬፕ ቨርዲ ጥንካሬ ነው ማን በጣም ጠንካራ ነው። የዛሬው ውጤት ደግሞ ስፔንን ጥሩ መሆኑ ራሱ አይገልጻትም። ለምን ሳውዲ በጣም ደካማ የሆነች ቡድን ነች። ገብቷል። ትክክለኛውን ስፔን የምናይበት ስቴጅ ይመጣል ገና ነው። ይሄ ስፔን ራሱ አሪፍ አይደለም። 4-0 በእርግጥ አሸንፏል። ትልቁ ፖይንት ምን መሰላችሁ? ላሚን ያማል ቆንጆ ጎል አስቆጥሯል ጀምአው። ከዛ ውጪ ግን ቡድኑ ፍጹም ኦርጋናይዝ የነበረ ነው። እንደው ተፎካካሪም አይመስሉም ነበር ሳውዲዎች። ገብቷቸዋል አይደል? ስለሆነ በዚህ ጨዋታ ላይ ስፔንን ማድነቅ ራሱ በጣም ከባድ ነው። የምሬን ለምን በጣም ደካማ ሆኑብኝ ሳውዲዎች ከጠበቅኳቸው በታች ሆኖ ነው ያዩዋቸው። ያ ብቻ አይደለም የስፔንን በረኛ ሳይመለከቱት ነው የወጡት ብለን ብንናገር ምንም አያሳፍርም። ምንም ማለት ነው። እኔ ሚረባ ሙከራ እንኳን ሲያደርጉ አልተመለከትኳቸውም ጀማው። ለማንኛውም ስፔን 4-0 በሆነ ውጤት በማሸነፍ እንግዲህ ወደ ቀጣዩ ስቴጅ ለማለፍ ከጫፍ ደርሳለች፣ ወደ 5 ነጥብ በመያዝ ማለት ነው። በዚህ ውድድር ላይ ዋንጫ ልታገኝ ትችላለች ተብሎ የመጀመሪያ ቅድሚያ ግምት የተሰጣት እንግዲህ ለስፔን እንደሆነ ታውቃላችሁ። ግን ትክክለኛውን የስፔን ቡድን ገና ነው አላየ ነው እንጂ በእርግጠኝነት በቀጣይ ጨዋታዎች እንመለከቷለን። በእርግጠኝነት ነካክተው የተኛውን በሬ አደረጉት አውሬ ማለት ይሄ አይደለ? ይኸውላችሁ የኔ የዚህ ዓለም ዋንጫ አሸናፊ ትሆናለች ብዬ የምገምታት ቀዳሚዋ ብሔራዊ ቡድን ስፔን ናት። ዛሬም እንግዲህ ኬፕ ቨርዲ ላይ አቻ ከተለያየች በኋላ እልኋን ሳውዲ አረቢያ ላይ 4-0 በሆነ ሰፊ ውጤት በማሸነፍ እንግዲህ መወጣት ትችላለች። ጨዋታው ሙሉ በሙሉ ዶሚኔት አድርገው ነበር። ሳውዲ አረቢያዎች በጨዋታው ላይ አልነበሩም ማለት ይቻላል። ስፔኖች በፈለጉት መንገድ ነበር ጨዋታው ሲሄድ የነበረው። በመጀመሪያ አጋማሽ ሁሉንም ነገር የጨረሱት ማለት ይቻላል። ላሚን ያማልም በዓለም ዋንጫው የመጀመሪያ ጎሉን ማስቆጠር ችሏል። ለሱ ደስ ብሎኛል። 10ኛው ደቂቃ ላይ የመክፈቻውን ጎል ካስቆጠረ በኋላ 21ኛውና 24ኛው ደቂቃ ላይ ኦያርዛባል ሁለት ጎሎችን አከታትሎ አስቆጥሮ እንግዲህ ስፔን 3-0 ገና በ25 ደቂቃ ውስጥ ነበር መምራት ይችላል የነበረው ማለት ነው። ኦያርዛባል ግን ጋይስ ሌላ ታሪክ ላይ ያለ ተጫዋች ነው። የምሬ ነው። በጣም ሲበዛ አንደርሬትድ ማለት ነው። ለስፔን ብሔራዊ ቡድን ደግሞ በደንብ ፊት የሚያደርግ የቡድን ተጫዋች ነውና ዛሬ ሁለት ጎል እንዲሁም ደግሞ አንድ አሲስት በሱ ማስመዝገብ ችሏል። ባለፉት 13 ጨዋታዎች ደግሞ ለስፔን 21 የጎል አስተዋጽኦችን ማድረግ ችሏል ማለት ነው። በዚህ ጨዋታ ላይ እንግዲህ 49ኛው ደቂቃ ላይ ከመጀመሪያው አጋማሽ በኋላ በሁለተኛው አጋማሽ ታምባክቲ በራሱ መረብ ላይ ጎል አስቆጥሮ ስፔን 4-0 ጨዋታውን ማሸነፍ ችላለች። ሙሉ በሙሉ ዶሚኔት አድርጋው ነበረ። የኬፕ ቨርዲን ጨዋታ በቀል ነው የተወጣችው ማለት ይቻላል። የግሩፓም እንግዲህ በ4 ነጥብ መሪ መሆን ችላለች። ለማንኛውም እናንተ ስለዚህ የስፔን ብሔራዊ ቡድን ፐርፎርማንስ ምን ትላላችሁ? አሰልጣኝ ሉዊስ ዴላፎንቴ ምን ያህል ጌሙን እንደቀለለው የምታዩት ከሰከንድ ሃፍ በኋላ አብዛኞቹ ወሳኝ የሚባሉ ተጫዋቾችን ቀይሮ ነበር እያስወጣ ሲያሳርፍ የነበረው። ስለዚህ ጨዋታ ያላችሁን ሐሳብ አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አህለን ወሰህለን ሳውዲ አረቢያ በቃ ላለማግባት ያረክሽው ያላለሰለሰ ጥረት በሚገባ ግቡን መጥቷል ማለት ነው። ምንም የማግባት እቅድ የለሽም። ይቻላል። ለምን ታገቢያለሽ? ሲጀመር ምን ያደርግልሻል? ጎል ስፔን 5ኛ ጎል አግብታው ሳይኖርባት እንጂ እኔ እንደውም እንዳጀባበራቸው ስፔኖች በቃ ደርዘን ወይ ግማሽ ደርዘን ሳያገቡ የሚያቆሙ አልመሰለኝም ነበር። እንዳለ የፊት መስመሩ ቀይረው አስወጡና የሆነ ተረጋጉ ከዛ በኋላ እንጂ እንዳጀማመራቸው ማለት ነው። ሳውዲ አረቢያ ወደ ሀገሯ ተመልሳለች። ዛሬ 3ኛ ጨዋታዋን በርቀት ነበር የምታካሂደው ብዬ ነበርና ደግነቱ እኔም ስፔን በክሊንሺት ታሸንፋለች ነበረ ቀመሬ። ግቡና ቴሌግራም ላይ ተቀላቀሉ። ጊቫዌ ያለ ለአዲስ ተመዝጋቢዎች 10 ሰዎች ይቻማችሁ። ስፔኖች ማለት ለምን ዩሮን እንዳሸነፉ ዛሬ ነው ያሳዩት። ወርልድ ካፕ ላይ 4-0 ሳውዲ አረቢያን 4-0 ማን ላሚን ያማል አገባ። የመጀመሪያ የወርልድ ካፕ ጎሉ ማን 10 ደቂቃ ነው የፈጀበት ለማግባት። ጥቅም ኦያርዛባል እዛ አሲስት አደረገለት። ምን አይነት ጎል ነው? አቶ ኦያርዛባል ይችላል። ባለፈው የደደበ ጨዋታ ሲጫወት ነበር። ዛሬ ግን በጣም የሚያምር 2 ጎል 1 አሲስት አድርጎ ነው የወጣው ማለት። ፈርስት ሃፍ ላይ ቀየረው። አረ ዴላው ፎይንቴ ያረበናት ሶያ ሃትሪክ ይስራበት። እኔ ይሄን ሶዬ ቦነ መተዋለሁ ዛሬ። ለምን ሃትሪክ መስራት አልነበረበት? ወርልድ ካፕ ሃትሪክ ያስፈልገዋል። ገብቷቸዋል። ያ ማለም እንደዚህ አይነት የወደቁ ጌሞች ላይ ደግሞ ጂኦን ከፍ ማድረግ አለበት። ለምንድነው የሚቀይራቸው? ያን ያህል ዲፕ አይደለም። ማን ኒኮ ዊሊያምስን ቀይሮ አስገባው ምናምን በቃ ይሄ ማለት ነው። በስትክክል ማለት ስፈልግ 6 አገባለሁ፣ ግን ማሸነፍ ስለፈለኩ ብቻ 4 አግብቼ ነው የወጣሁት አይነት አጫወት ነው ዛሬ የተጫወቱ። እነ ፔድሪ ምናምን ወደ ኋላ እየመለሱ ነበር። ሰከንድ ሃፍ ላይ ቅዝቅዝ አድርገውት ነበር ሲጫወቱ ነበር። ውጤቱ ግን ሲያስፈልጋቸው አይታችኋል አይደለም? ውሃ እስከሚጠጡ አጣደፏቸው። 3 ጎል አገቡ ባቸው ማለት ኩኩሬላ ራሱ እዛ ተገጫጭቶ ገባለት ኳሱ ከቼልሲ ልክ እንደወጣ ማን ምን አይነት ቲም ነው ስፔን ማለት ነው። ትንሽ አሁን ገብቷቸዋል። ሰከንድ ጌም በኋላ ትንሽ እየፈሯቸው፣ ምክንያቱም ይሄ ስቴትመንት ነው። ይሄ ዊን ስቴትመንት ኖርማል አይደለም። ገብቷቸዋል። ጥሎ ማለፍ ላይ ፍሩን እያሉ ነው፣ መልእክት እያስተላልፉ ነው። ማን ነው እነዚህን ደግሞ እናንተ ፈቶ የለቀቀብን እንዴ? ኧረ ስፔን አያቁም ብለህ ምን ሳውዲ ናቸው ብለህ ነው እንደዚህ የምትጸዳዳባቸው? ኧረ በፈጣሪ አንተ ምን አይነት ተጫዋቾች ናቸው ሳውዲዎች ግን እንዴ?
ምንም መከላከል አይችሉም። ምንም እንዴት ነው ቆይ ከዩራጓይ ጋር የወጣችሁት እንዴ? አረ በስመ አብ። ሲጀምር ማለት ነው ይሄ የተረገመ አሰልጣኝ የስፔን ዴላፎንቴ ነው ምናምን የሚሉት ሰውዬ ነው የባለፈውንም ጨዋታ ከእንትኖች ጋር እንደዚህ ከኬፕ ቨርዲ ጋር የወጣው እንጂ ማለት ነው። ሲጀምር ላሚን ያማል ቺት ኮድ ነው የስፔን። በቃ እሱ ካለ የሆነ ነገር መፍጠር ይችላሉ። በጣም ነው የሚገርመው። ቪዲዮውን ኮፒ ሊንክ ሼር እያደረጋችሁት ቤተሰብ 100,000 እንግባ የሚለው ቻሌንጃችን አሁንም እንደቀጠለ ነው። 100,000 እንግባ። በጣም አሪፍ እየሄድን ነው፣ ግን 100,000 እንድረስ። ሌላው ደግሞ ሮል ኦቨር በዚህ 3 ቀን ውስጥ እንጀምራለን። ቴሌግራም ቻናላችንን ተቀላቀሉ። ከስር እናስቀምጥላችኋለን አድሬሳችንን፣ እዛ ላይ የገባችሁ ተቀላቀሉ። ሮል ኦቨራችንን ከ2 ቀን በኋላ እንጀምራለን። በጣም አሪፍ ትኬቶች እያሳካን ስለሆነም እየገባችሁ ዝም ብላችሁ ጎብኘት አድርጉት። ይመቻችሁ። ኤኒዌይስ ስፔን ግን አምራለች። ሌላው ተፈሪው ሀገር ስፔን ነው። እኔ ምን እንደሚቻለን አላቅም። በጣም ስፔን አምራለች። እስካሁን ካየኋቸው ቲሞች አሪፍ ጨዋታ የተጫወቱት ከዚህ ሙሉ ቲሞች ፈረንሳይ ናቸው። ቀጥሎ እንግሊዝ፣ ከዛ ኔዘርላንድ ነው። አሁን 4ተኛዋ ቲም ስፔን ሆናለች ማለት ነው። ፎሎ ማድረግ እንዳይረሳ። በላሚን ያማል የታከመው የስፔን ብሔራዊ ቡድን ጋይሶች በመጀመሪያው ምድብ ጨዋታ ከኬፕ ቨርዴ ጋር ተቸግራ ያለ ግብ የተለያየችው ስፔን በዛሬ በምድቡ እጅግ ወሳኝ በነበረው ሁለተኛ ጨዋታ ሳውዲ አረቢያን 4-0 በሆነ ውጤት ማሸነፍ ችላለች። ላሚን ያማል ኢፌክት በደንብ የተመለከትንበት ጨዋታ ነበረ። እንግዲህ በሃምስትሪንግ ጉዳት መነሻነት በመጀመሪያው ጨዋታ ተቀይሮ ነበር ላሚን ያማል የገባው። ዛሬ እንግዲህ ከመጀመሪያ በቋሚነት ነው እንግዲህ የዛሬውን ጨዋታ መጀመር የቻለው። በደንብ የእሱን ተጽዕኖ የተመለከትንበት አስደናቂ የመጀመሪያውን አጋማሽ ነው የስፔን ብሔራዊ ቡድን ከሳውዲ አቻው ጋር ያሳለፈው። ሚኬል ኦያርዛባል የሶሲዳዱ አጥቂ 2 ግቦችን አስቆጥረዋል። በመጨረሻ 8 የብሔራዊ ቡድን ጨዋታ 10 ግቦችን ማለት ነው። ይህም ሶሲዳዱ አጥቂ ኦያርዛባል ምን አይነት አስደናቂ የናሽናል ቲም ፎርም ላይ እንደሚገኝ ማሳያ ነው። ላሚን ያማል 1 ግብ ሲያስቆጥር ቀሪዋ 1 ግብ ደግሞ የሳውዲ አረቢያ ተጫዋች በራሱ ግብ ላይ ያስቆጠራት ኳስ ነበረች። እንግዲህ በሁለተኛው አጋማሽ ከጉዳት የመጣው ያማል በቂ ረፍት እንዲያገኝ በሚል አሰልጣኝ ሉዊስ ዴላ ፉዌንቴስ ቀይረው አስወጥተውታል። ኦልሞስት 45 ደቂቃ ብቻ ነው የተጫወተው። በዚህም እንግዲህ የስፔን ብሔራዊ ቡድን 4 ነጥቦችን በመያዝ ከምድብ የማለፍ እድሏን ይበልጥ አስፍታለች ማለት ይቻላል።